ብልጽግና ታስታውስ ከሆነ ጦርነት ይቆም ሰላም ይስፈን በሚል የዛሬ 2 ዓመት አይ ቲንክ ዳር 30 2016 ዓመተ ምህረት በአዲስ አበባ ሰላማዊ ሰልፍ የጠሩት እናቶ የሸዋስና ሌሎችም የሚገኙበት ፓርቲዎች ብዙዎቹ ለምን እንደዚህ አይነት ጥያቄ ጠየቃችሁ እናንተ የፋኖ የከተማ ውስጥ ክንፎች ናችሁ ተብለው በአዋሽ አርባና በሌሎችም እስር ቤቶች ለወራት ታስረው መለቀቃቸው ይታወሳል። ከዛ በኋላም እንቅስቃሴያቸውን በሙሉ በራዳሮች በማስገባት ለሰላም ድምጻቸውን እንዳያሰሙ መደረጉ ይታወቃል። ያንን ለምን ለሰላም ሰላማዊ ሰልፍ አደረጋችሁ ለምን ለሰላም ዘመራችሁ ተብሎ ነው ያሁሉ ውርጅብኝ የወረደባቸው። ከዛ በኋላ እነዚህ ቡድኖች ሊቀጥሉ አልቻሉም። በዚህ አሁን በጣም የሚገርመው የብልጽግና መንግስት ፖሊሲ ለሰላም ድምጻችንን እናሰማ ያሉ ሰዎችን አስሮ ሰላም ሰልፍ ማድረግ አችልም ብሎ አስሮ አሁን እንደገና ደግሞ በአብዛኛው እነዚህ የትግራይ ተወላጆች ጦርነት በትግራይ ላይ ይታወጅ ብልጽግና እርምጃ ይውሰድልን ብለው ሰላማዊ ሰልፍ ጥሪ ሲያቀርቡ ብልጽግና ጥሪውን ተቀብሎ ፈቀደ። እነዛ ለሰላም ሰላማዊ ሰልፍ እናድርግ ሲሉ ተከለከሉ። እነዚህ ደግሞ እርምጃ ይወሰድልን ሲሉ ተፈቀደላቸው። ኢትዮጵያ በምን አይነት አስመሳይ መንግስት እንደምትመራ ከዚህ በላይ ማሳያ አለ ብያለሁ። ስለ ሰላም የዘመሩት ሲታፈኑ ስለ ጦርነት የሚዘምሩት ቦታ ተሰጥቷቸው አደባባይ ተሰጥቷቸው ድምጻቸውን እንዲያሰሙ ይደረግ ነው። ሰበቡ ግን ምንድነው? አፈሳ ይቁም የሚል ነው። የግዳጅ አፈሳ ይቁም የሚል ነው የሚቀርበው ሰበብ። እሱ ግን አይደለም። የግዳጅ አፈሳ ይቁም የሚለው ሰበብ የመጣው የዓለም አቀፉ ማህበረሰብ በተለይ ሰብአዊ ተቋማት በትግራይ ውስጥ ግዴታ አፈሳ አለ እያሉ መግለጫ ስላወጡ ያንን ካፒታላይዝ ለማድረግ ነው እንጂ ቢሃይንድ ዲስ ከዚህ ጀርባ ያለው ዋናው እውነተኛው ፍላጎት ምንድነው ብትለኝ የአብይ አህመድ መንግስት ዝምታውን አቁሞ መውላውሉን አቁሞ በህወሓት ላይ ወታደራዊ እርምጃ እንዲወስድና ህወሓትን ገልብጦ እነ ጻድቃንን እነ ጌታቸውን ወደ ትግራይ እንዲመልስና ትግራይ ውስጥ የሚፈጥሩትን ኢምፓየር ወይም ደግሞ ግዛት እንዲያቋቁሙላቸው ከዛ በኋላ ለአብይ አህመድ ወኪል ሆነው ስልጣናቸውን ዋነኛው ጥቅማቸውን ለማስከበር የሚያደርጉት ሩጫ ነው። እነዚህ ሰዎች እየቆመሩ ያሉት እነዚህ ሰዎች እየነገዱ ያሉት በትግራይ ወጣቶች ደም ነው። ጨዋታው የግዳጅ አፈሳ ይቁም ነው። ዋናው ግን ጥያቄያቸው ዋናው ፍላጎታቸው ግን በግልጽ እንደሚታየው ፌደራል መንግስት እርምጃ ይወስድልን የሚል ነው። እንግዲህ እነዚህ ሰዎች ለትግራይ እናስባለን ነው የሚሉት። ለትግራይ የሚያስቡ ከሆኑ ጦርነት እንዳይካሄድ ይመክራሉ እንጂ እርምጃ እንዲወሰድ ግፊት አያደርጉም ነበር። የአብይ መንግስት ምን አይነት ምላሽ እየሰጠ ነው ያለው? የአብይ መንግስት በዚህ ጦርነት ውስጥ የሚገባው ጦርነቱን እንደሚያሸንፍ እርግጠኛ ሲሆን ብቻ ነው። በነጌታቸው በነጻድቃን ውትወታ አብይ ስልጣኑን ሊያሳጣው ስለሚችል የጦርነቱ ፍጻሜ ስለማይታወቅ ልጀምረው ትችላለህ መጨረሻውን ስለማታውቅ ደፍሮ በዚህ ሰዓት በህወሓት ላይ እርምጃ ሊወስድ አልቻለም። ሁኔታዎችን እያጠና ነው። ለምን? ጦርነት ቢጀመር ጦርነቱ በህወሓትና በፌደራል መንግስት መካከል ብቻ ላይሆን ይችላል። ጦርነት ቢጀመር ጦርነቱ መቀሌ ላይ ብቻ ላይቆም ይችላል። ጦርነት ቢጀመር አሸናፊውም ላይታወቅ ይችላል። ስለዚህ አብይ የትናንትናውን ሁኔታ ያውቃል። ትናንት መላው ህዝብ ከጫፍ ጫፍ ተነስቶ ጦርነቱን ደግፏል። ትናንት ወጣቶች በስሜት ነበር የሚዋጉት። ትናንት ህዝቡ በስሜት ነበር ድጋፍ የሚሰጠው። ትናንት ዲያስፖራውን ብትል ሚዲያውን ብትል ሁሉም ብትል ለመከላከያ ሰራዊቱ ድንበር የለሽ ድጋፍ ነበር ይሰጥ የነበረው። ዛሬ ያ የደጀን ድጋፍ የለም። ዛሬ የዛ መከላከያ ሰራዊት የሞራል ውጊያ የለም። ዛሬ አሳማኝ የውጊያ ምክንያት የለም። ዛሬ አጠቃላይ የጦርነት አሊያንሱ ወይም ደግሞ ትብብሩ ህብረቱ ጥምረቱ ተለይቷል። ያኔ የኤርትራ መንግስት ከመንግስት ጎን ቆሞ ነበር እንዳልኩ ከህዝብ በተጨማሪ ያኔ ፋኖ ከብልጽግና ጋር ቆሞ ነበር የሚዋጋው። እነዚህ ሁሉ ኃይሎች ተደምረው ህወሓትን ለማስወገድ ባይቻል እንኳን ለማዳከም ተችሎ ነበር። ያ ሁኔታ ዛሬ ተቀይሯል። እንዳልኩ ህዝብ ሰልችቶታል። ከመንግስት ጎን አይደለም ያለው።
መከላከያ ሰራዊት ለልቡ መዋጋት በስሜት መዋጋት አይችልም። ምክንያቱም ምክንያት የለውም ለመዋጋት። ተዋግቶም በፊት ላይ ያገኘው ነገር ውርደት እንጂ ክብር እንዳልሆነ አይቶታል። በዛ ጦርነት የተሳተፉት በርካቶች ኢቭን ከቆሰሉ በኋላ እንኳን መኖሪያ ቤት ሲጠይቁ እየተባረሩ አታስታውሳለህ? ደብረ ዘይት ላይ የሆነውን፣ አርባ ምንጭ ላይ የሆነውን ስራ ስጡን ሲሉ እየተደበደቡ እየታሰሩ እየተሰቃዩ መሆኑን አይተዋል። የደረሰውን በደል የመከላከያ ሰራዊት አባላት አይተዋል። ደመከልብ የሆኑ በጣም ብዙ የመከላከያ ሰራዊት አሉ በመጀመሪያው ውጊያ ላይ። አሁን ያሉት የመከላከያ አባላት ምንም ለማያገኙበት ጦርነት ራሳቸውን አሳልፎ መስጠት አይፈልጉም። ትናንት ያ ሁሉ መስዋዕትነት ከፍለው የተመሰገኑት የሚንደላቀቁት በዛ ውጊያ ውስጥ መሪ የነበሩት እነ ጻድቃን ናቸው። የመከላከያ ሰራዊት አባላት ያኔ የተዋጉት የሰራዊት አባላት ዛሬም ጫካ ውስጥ ቅማላቸውን እየቀመሉ ልብሳቸውን መቀየር አቅቷቸው በተባይ እየተበሉ በቂ ምግብ ሳይመገቡ ዛሬም ጫካ ውስጥ እየተሰቃዩ ነው ያሉት። ከነሱ ጋር ሲዋጉ የነበሩት እነሱን ሲወጉ የነበሩት ደማቸውን ሲያፈሷቸው የነበሩት ግን ዛሬ እንደ ሽልማት ተቆጥሮላቸው የወታደሩን ደም ማፍሰሳቸው እንደ ሽልማት ተቆጥሮ የት ነው ያሉት ብትለኝ ስካይላይን ሆቴል ነው የሚመገቡት። አዲስ አበባ ላይ ነው የሚሸራሸሩት እነ ጌታቸው። በውጭ ሀገር እየሄዱ ነው የሚታከሙት። እንደ ልባቸው ነው እየተዝናኑ ያሉት። ይሄን ያህል ሰራዊቱ ይታዘባል። ስለዚህ ከዚህ በኋላ ተመልሶ ትግራይ ውስጥ የሚዋጋበት በስሜት የሚዋጋበት ሁኔታ የለውም፣ ምክንያትም የለውም። ዛሬ ፋኖ እንደ ትናንትኑ ከአብይ ጎን ቆሞ የሚዋጋበት ወቅት የለም። የአብይን መንግስት ግን አጋጣሚውን ተጠቅሞ ይወገዋል። ኤርትራ ትናንትና ትግራይ ውስጥ ገብቶ ለአብይ አህመድ መንግስት ዋጋ ሲከፍል የአብይን አምኖ ደሙን ሲያፈስ የኤርትራ ጦር አብይ አህመድ በጎን ከህወሓት ጋር ተገናኝቶ እየተደራደረ እንበላቸው ኤርትራኖች ሊል ነበር። እንደተከዱ ያውቁታል። ዛሬ ኤርትራኖች አጋጣሚውን ቢያገኙ አብይ አህመድን ይወጉታል እንጂ ከአብይ አህመድ ጎን ቆመው ቲፒኤልኤፍ ነው ያወጉ። ስለዚህ እነዚህ ወታደሮች ዳይናሚክስ ተቀይሯል። ስለዚህ አብይ አህመድ ይሄንን ይመዝናል። በህወሓቶች በነጻድቃን ግፊት ብቻ ተገፋፍቶ ጦርነት ውስጥ ይገባል ብዬ አላምንም። ቢያደርገው ነገር ትናንት ያደርገው ነበር፣ ነገም ሊያደርገው አይችልም። ለምን? ያውቀዋል። ይሄ በዚህ ጦርነት 100% እርግጠኛ ሆኖ አሸንፋለሁ ማለት እንደማይችል ይረዳዋል። ስለዚህ ነጻድቃን እየገፉት ነው፣ በጣም ብዙ ነገሮችን እያመጡ ነው። አብይ ግን ያችን እርምጃ ለመውሰድ ጨንቆታል። ለምን? የስልጣን ጉዳይ ነው። ትናንት ደብረሲና ላይ ተመልሰው ይሆናል፣ ዛሬ ደብረሲና ላይ ላይመለሱ ይችላሉ። ለምን? ደብረሲና እንዲመጡም ማያደርጋቸው ኃይል አለ። እዛው ደብረሲና ውስጥ ያለው ኃይል ራሱ ሌላው ኃይል ቀጥታ ወደ አዲስ አበባ ይገባል። ቲፒኤልኤፍ ደብረሲና እስከሚመጣ ድረስ የማያስጠብቀው ሌላ ኃይል ደብረሲና ያለው የፋኖ ኃይል አዲስ አበባ ይገባል። ሞስት ፕሮባብሊ ደግሞ እዚህ ሸዋ አካባቢ ያለው ሰላሌ አካባቢ ያለው የሸኔ ኃይል ቀድሞ አዲስ አበባ ሊገባ ይችላል። እነዚህ ሁሉ ሚዛኑን ሲያስገባ አብይ አህመድ በነጻድቃን ግፊት ጦርነት ይጀምራል ብዬ አላምንም። መጀመሩ አይቀርም፣ ሁኔታዎች አይቀሩም። ማን ይጀምረው አላውቅም። ኤኒዌይስ ግን በማንኛውም መንገድ ጦርነት ሊጀምር ይችላል። ግን በነጻድቃን ግፊት ጦርነት ይነሳል ብዬ አላምንም። ነጻድቃን ግን የትግራይን ህዝብ አሳልፈው ለመስጠት በከፍተኛ ደረጃ እየሰሩ ነው። እኔ ቲፒኤልኤፍ የሚባለው አጠቃላይ ተቋሙ አጠቃላይ ቲፒኤልኤፍ እንደመዋቅር ለትግራይ ህዝብ የሚያስብ ሳይሆን በትግራይ ህዝብ ላይ የሚቆምር አድርጌ ነው የማየውና በተለይ የነጻድቃን ደግሞ ሴራ ከትናንት ጥፋታቸው አለመማራቸው በጣም እኔ ምን አይነት ፍጥረቶች እንደሆኑ እስክገረም ድረስ ስራቸው በጣም እየታዘብኩ ነው ወንድማገኝ።